ኦርቶዶክሳውያን አብሽር አብሽር ብዙ ጊዜ አብሽር የምትሉት የእናንተ ቃል አይደለም። ይህ በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ቢኖር ይህ አብሽር ማለት ነው። ገብቷችኋል? ሀሳቡ ግን አብሽር ማለት ማንስ እንደሚጠቀሙ ታውቃላችሁ? ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው? ወዳጄ አብሽር ማለት አብንሻር ማለት ነው። እነሱ መሀይምነት የሰው ልጅ ትልቁ ጠላት ነው። ድህነትን እንኳን ሰርቶ ማሸነፍ ይቻላል። መሀይምነትንም ተምሮ ማሸነፍ ይቻላል ልትሉ ትችላላችሁ። ካፊሮች ተምሮ መሻሻል አይችሉም። ምክንያቱም ተምሮ የሚሻሻሉ ከሆነ ሙስሊም የበለጣቸው ስለሚመስላቸው በዛ ነው የሚቀጥሉት። ሰሞኑን የቲክቶክ ላይ በሌለውበት ሰዓት አይታችሁታል፣ ስቃችሁ አሳልፋችኋል። አብሽር ብሎ ማለት አብንሻር የሚል አንድ መሀይም ብቅ ብሏል። አብሽር የሚለው የአረበኛ ቃል ብስራት ማለት ነው። አንድ ሰው አብሽር ካለ ከኔ መልካም ዜና ጠብቅ፣ ከኔ ብስራት ጠብቅ እያልህ ነው እንጂ አብንሻር እያልህ አይደለም። አብንሻር የሚል ሙስሊም የለም፣ በታሪክም ሊኖርም አይችልም ወደፊት። ያኒ አዲስ ኪዳን የተጻፈው በግሪክ ቋንቋ ነው፣ የግሪክ ባህል ነው ይሄ አብ ወልድ የሚለው ነገር። ያኒ አብ ብሎ ማለት ፈጣሪ ነው። እንዴት ነው አንድ ሙስሊም ፈጣሪን ሻር የሚለው? ሙስሊም ብሎ ማለት እኮ ለፈጣሪ መገዛት ማለት ነው ትርጉሙ። እኛ ለፈጣሪ የምንገዛ ሆነን ሳለን ፈጣሪን ሻር ለምን እንላለን? ባይሆን ኢየሱስ ፈጣሪ ነው የሚለውን ሻር እያሉ ነው ካልክ ጥሩ ነው። ኢየሱስ ፈጣሪ ነው የሚል ምንም አይነት መረጃ የለም፣ ሐዋርያት ስላላስተማሩ ማለት ነው። ያንን ከሆነ ቀጥልበት። የኢየሱስን ፈጣሪነት ሻሩ ሐዋርያት አላስተማሩም እያልክ ስበክ። ነገር ግን አብሽር ብሎ ማለት አብንሻር ነው የሚለው ይሄ ስህተት ነው። ከቁርአን ላሳያችሁ እስኪ አብሽር ማለት ምን እንደሆነ። በሱረቱል በቀራ አንቀጽ 97 ላይ በአረበኛው እንደዚህ ይላል፣ ቁል መን ካነ አዱወን ሊጅብሪል ፈኢነሁ ነዘለሁ አላ ቀልቢከ ብኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን። ቡሽራ የሚለው እዚህ ጋር ብስራት ተብሎ ተተርጉሟል። እንደዚሁም በሱረቱል አልኢምራን አንቀጽ 126 ላይ እንደዚህ ይላል አረበኛው፣ ወማ ጀአለሁ ላሁ ኢላ ቡሽራ። ቡሽራ የሚለው እዚህ ጋር በአማርኛው አላህ እርዳታውን ለናንተ ብስራት ብሎ አስቀምጦታል በአማርኛው። በቁርአን በ27ኛው ምዕራፍ አንቀጽ 2 ላይ አረበኛው እንደዚህ ይላል፣ ሁደን ወቡሽራ ሊልሙእሚኒን። በትርጉም ለምእመናን መሪና ብስራት። ቡሽራ ብስራት። በሱረቱል አንፋል አንቀጽ 10 ላይ በአረበኛው እንደዚህ ይላል፣ ወማ ጀአለሁ ላሁ ኢላ ቡሽራ። በአማርኛው አላህም ኸይር እርዳታ ለብስራትና ልቦቻችሁ ለብስራት። ያኒ ቡሽራ ብሎ ማለት ብስራት ማለት ነው። በመጨረሻም ወገኖቻችን ቪዲዮ ከመስራታችሁ በፊት ነገሮችን አጣሩ የሚል መልእክት አስተላልፍላችኋለሁ።